እና የተፈጠረው ነገር እንዳለ ሰምቷል ማለት እስካሁን የተፈጠረው እኔ እንደታገድኩ ምናምን ነገር ሁሉንም ነገር ሰምቷል። እንደሚሆን እናደርገዋለን። አንቺ ደግሞ እሺ መናገር አልነበረብኝም። ነገ እንደሚመጣ ቤትሽ መቶ ሰርፕራይዝ ሊያደርግሽ ይገባ ነበር። እሺ ንገሪኝ ነው። እሺ መጣ እሱ። ከዛስ እንዴት ሊመጣ ቻለ? ምን ፈጠነ? ይመስለኛል ለዚህ ስለሰማ ነው እንትን ጊዜውን ያቀረበውና የመጣው። ወይኔ መድኃኒዓለም ፈተና ይበዛ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ያለፈው እንዳለፈ እኔ ብቻ ደህና ነኝ፣ እግዚአብሔር ይመስገን። ቤዚም ያው ደህና ነሽ ብል ይሻላል። ያው ደህና ነች፣ እግዚአብሔር ይመስገን። በሰላም ወደ ቤቷ ገብታለች ምናምን እና ደህና ነን። አንድ እሱን ልነግራችሁ እወዳለሁኝ በጣምና ያው በሰላም ገብተናል። አልዋሻችሁም፣ በጣም ተጎድታለች። ሳምንቱን ሙሉ ሲያሰቃያት ነበረ። በጣም ተሰቃይታለች ምናምን ምንም ልክ አይደለችም። ቤት ከገባች ጊዜ ጀምሮ ራሱ በቃ ሐኪም ቤት ብዙ ጊዜ ተመላለስን ነው ምናምን። ምንም አታወራም፣ ምንም አትናገርም፣ ዝም ብላ ማልቀስ ነው በቃ ምናምን። እጆቿ ራሱ እንደዚህ የታገለችበት ራሷ ምናምን ምልክት አላቸው ምናምን። እሱን ስታዩ ምናምን በቃ በጣም ነው የሚደብረው የነበረው ሁኔታ ምናምን። እኛ ቤት ያለው ነገር የሆነ ከሳቅ ወደ ሀዘን ተቀይሯል ድባቡ። አልዋሻችሁም፣ በጣም ነው የሚደብረው። ሁሉም ነገር በጣም ነው የሚያስጠላው። ያው ደግሞ ታላቅ ስትሆኑ ደግሞ ስሜቱ ወይ እኔ በሆንኩኝ ያስብላል አይደል? እንደዚህ አይነት ነገር ታናሽ እህታችሁ ላይ ሲደርስ ማየት በቃ የኔ ጥፋት ምንድነው ትላላችሁ። ማለት ምን ነበር ማድረግ የነበረብኝ ምናምን የሚል እንትን በጣም ይሰማኛል። ማድረግ የነበረብኝ ነገር ኖሮ ያላደረኩኝ ምናምን ነው እየመሰለኝ ያለው። በቃ በጣም ነው እየተሰማኝ ያለው። ማለት ታናሽ ስለሆነች ከሷ የተሻለ ማሰብ አለብኝ ምናምንና ምን ነበረ ማሰብና ይሄን ነገር እንዳይፈጠር ማድረግ የነበረብኝ ብዬ ሁሌ ራሴን ነው የምወቅሰው። ሁሌ ራሴ ላይ እናደዳለሁ ምናምን። አሁንም እየሞከርኩኝ ነው። በቃ ካለችበት ስሜት ወጣ ደስተኛ ሆና ምናምን ባያት ደስ ይለኛል። አልዋሻችሁም፣ ይከብዳል። እንደ ቀላል ከዚህ ስሜት ውስጥ ማስወጣት ሰውን በጣም ነው የሚከብደው። ከዚህ ስሜት ብቻ ሳይሆን ምግብ እንኳን እንድትበላ ማድረግ፣ ደህና እንድትሆን ማድረግ በጣም ከባድ ነው አሁን ላይ ያለው ነገር ምናምን። ቤተሰብ ትኩረቱ ያለው እንዳለው ንዴት ላይ ነው እና ትኩረቱ ያለው ማርክ ጋር ነው። በቃ በጣም ቤተሰብ እንዳለ እንደ ንቀት ነው የቆጠረው። ላይክ ይሄ አብዛኛው ሰው ፍቅር ነው ምናምን እንደሚለው አይደለም። ቤተሰብ የወሰደው እንደ ንቀት ነው። ደግሞም ይሄ ንቀት ነው። ማርክ ያደረገው ነገር ያው ምንም አያጠራጥርም፣ ምንም አያከራክርም። ንቀት ነው። ለቤተሰቦቿ ምንም ክብር አላሳየም እዚህ ጋር ምናምንና ቤተሰብ በጣም ያው ከክብር ጋር ትልልቅ ሰዎች ታውቃላችሁ አይደለ? ምን ያህል ተያያዥነት እንዳላቸው እና ክብራቸውን ከሚነካባቸው ሰዎች እኔ እንጃ አላውቅም። ሌላ ነገር ኢትዮጵያዊነታችንም ነው ብዬ አስባለሁ። እኛ በክብራችን አንደራደርም ምናምን ነገርና በጣም ትልቅ ነገር ነው ለትልልቅ ሰዎች ምናምን። በቃ ይሄ መሰረታዊ ነገር ነው። ስናከብራቸው ምንም ነገር ለኛ ለማድረግ ወደ ኋላ አይሉ። በዛውም ልክ ደግሞ ስንንቃቸው ንቃት የመሰለ ነገር ስናሳያቸው ደግሞ ትልልቅ ሰዎች በቃ ኦቤስ ይናደዳሉ። የታወቀ ነው። ቤተሰብ ያለው ሙሉ ትኩረቱ ቤዛን እየተንከባከብኳት ያለው ኬሪ ያረኩላት ያለው እኔ ነኝ። ቤተሰብ ያለው ሙሉ ትኩረቱ እሱ ላይ ነው ምናምንና ከዚህ መሄድ ብቻ ነው የምፈልገው ነው ያለችው። እኔም አልዋሻችሁም ተናድጃለሁ። ግን በቃ እሷን ሳገኛት ሙሉ ትኩረቴ ወደ እሷ ነው የተሳበው። እሱን ትቼው በቃ እሷን ይዣት ወደ ቤቴ ሄጄ እሷን ማረጋጋት መሞከር ነው ሐሳቤም የነበረው። እያደረኩትም ያለሁት እሱ ነው። ቤተሰብ ግን በቃ የእሱን ነገር ምንም ሊተው አልቻለም። በቃ ተበሳጭተዋል ከምላችሁ በላይና ብዙ ነገርም አድርገዋል። ቤተሰብ እንዲህም እንደቀላል ይተዋል ብዬ አላስብም። በቃ እኔ አላቅም ምን ማለት እንዳለብኝም በዚህ ጉዳይ አላቅም። በቃ ያደረገው ነገር ዋጋ ያስከፈለው ነው ያለው ነው እኔ የምለው። ከዚህ ሌላ ምንም ልል የምችለው ነገር የለም።
ቤዚም አሁን ምንም በቃ የምታወራው እንኳን እሱን ሌላ ክስ ውስጥ ልትገባ ምናምን ይቅርና ማለት ነው ምንም አታወራም አትናገርም። በቃ ዝም ብላ ከፍቷታል፣ ደብሯታል፣ አሟታል፣ ማልቀስ ብቻ ነውና በቃ በጣም ያለው ነገር በጣም ነው የሚደብረው። እና አሁን እሷ ጋር እየሄድኩኝ ነው። እሷን በየቀኑ ከስራው አልጠፋም። በቃ ቤት ሄጄ ቤት ያለውን ነገር አይቼ ምናምን ደግሞ እሷ ጋር ነው ተመልሼ የምመጣው። ከዛ አይቻት ምግብ ምናምን በመከራ ትንሽ ምናምን በልታ በቃ እምቢ ነው የምትለኝ ምናምን ምግብ ምናምን አበላትና ከዛ ነው እንደገና ተመልሼ ወደ ስራዬ ምናምን ሄደው ያለውና አሁን እሷ ጋር ሄድና ደግሞ ከዛም በላይ ዛሬ ደግሞ እሷ ጋር የግድ መምጣት ያለብኝ አንድ ትልቅ ጉዳይ አለ ልነግራት የሚገባ። ያው በጣም ነው የሚከብዳት አላቅም። በዚህ ሁኔታ ላይ ሆና ባላት ደስ ይለኝ ነበር፣ ግን የግድ ለሷ መንገር ያለብኝ ነገር አለ እና ያንንም ነገር ልነግራት ነው ወደ እሷ ቤት የሚሄደው። አላቅም ብቻ ደህና ትሆናለች ብዬ አስባለሁ። እህቴ ማለት ምንም ምርጥ ነገር ይገባታል፣ እዚህ ዓለም ላይ ያለ ሁሉ ነገር ይገባታል ብዬ ነው የማስበውና ላይክ በጣም ካይንድ ነች፣ በጣም የዋህ ነች፣ ተጫዋች ነች፣ ለሰው ትሁት ነች ምናምንና በዚህ እድሜዋ የሁሉ ፈተና እንዲደርስባት ማለት አይገባትም፣ በቃ አይገባትም ነበርና በጣም በዚህ አዝኛለሁ። ታቆማ ማሳየት አለባት። የምነግራትም ነገር ይሄ ነገር ያስፈልጋታል፣ ለምነግራትም ነገር ማለት ነው። እና አሁን እሷ ጋር እየሄድኩኝ ነው፣ ምግብ ምናምን ለማብላት እየሞከርኩኝ ነው። እየለመንኳት ነው ቤት ብዙም አትበላ ምናምን፣ ግን እየሞካከርኩኝ ነው። የግድ ደግሞ ከዛሬ በኋላ በምነግራት ነገር የተነሳ መበርታትና መቆም አለባት። እንግዲህ ቤተሰብ ደርሰናል። ቤዚ ቤዝ የኔ ቤት ቁልፈረሽ ነበር አላስኩም ኩኝ ቤት ትጫወተች። ደህና ነሽ? እንዴት ነሽ? እንደጋልሽ ነው ሰውነትሽ። ሳቤ ጠበቅሽኛ? አንድ ምግብ አላሰኝም ነው። ደህና ነሽ? ቀጥሽ እኮ አልቀነሰም። መድኃኒት ወስደሽ? አዎ እየወሰድኩ ነው። እንዴት ነሽ? ታይተሽ ነበር? ትንሽ ጋደም ብዬ ነበር። አይዞሽ። ደህና ነሽ አንቺ? ደህና ነው። ሰላም ፊትሽ ልቃጥ። አይ ትንሽ አመኛለሁ፣ ለዛ ነው። አይዞሽ አይዞሽ ይሻልሻል። አሁን ምግብ አምጥቼ ይሻለው። ምግብሽን ትበያለሽ፣ ፏፏቴ ያለሽ ግዴታ ነው። እንደዚህ ደርቀሽ እያየሽ ኧረ አይሆንም። ሲጀምር እኔን እምቢ ትይኛለሽ? እምቢ አይባል። ያው ካሜራ ይዤልሽ ነው የመጣው ዛሬ። አዎ እምቢ እንዳለን ነው። አዎ ነቃት ያለሽ። እኔማ ብንወጣም ደስ ይለኝ ነበር። ማንን ይግዛው ብለን ነው እንደዚህ የምትሆኝ? በቃ አይደለ እንዴ የተፈጠሩትን ነገሮች ሁሉ አሳሰበው። በጣም እኮ በማልቀስ ምንም እንትን የምትይው ነገር ያወለም እያለቀሽ እኮ ነው እንጂ አሁን አንቺ ይሻልሽ ነበር። እድሽ ደህና ነው? ደህና ነኝ፣ ተሽሎኛል። ምንም ተሽሎኛል። ያሳለፍኩትን ነገር ሳስበው በቃ በጣም የሚከብድ የሚያስጠላ ይሆናል አይደለ? የሚያልፍ የማይመስልሽ ቀናቶች አልፎ ስታይ ምናምን ነው እንዴ? አሁን ታለቅሽ ነው እንዴ? አይደል? ለመቀበል ነገራቶቹን ግራ እየገባኝ ነው። በቃ እንዴት መመለስ እንዳለብኝ አላውቅም። በጣም ግራ እየገባኝ ነው። በቃ አይምሮዬ ሁላ ማሰብን እንጃ ምኑን ከምኑን እንዴት ላይፍ መምራት እንዳለብኝ አሁንም ድረስ ኢቭን ውስጤ ፍርሃት አለ፣ ስጋት አለ። ድጋሚ የሆነ ነገር ህይወቴን ቢያበላሹ ስላለው በቃ ድጋሚ የሆነ ነገር ቢፈጠር እላለሁ። በቃ እኔ እንጃ። በአንድ በኩል ሰላም ነው። እኔ እንድታለቅሽ አልፈልግም። አላለቅስም። በአንድ በኩል በቃ አይደለ ሰላም ነው ስል እዚህ ጋር ያለሽ ይቀዘቅዛል። በጣም ቀዘቅዛል። በአንድ በኩል ማዘሯ አለች። በቃ እኔ አላቅም። ማርያም በጣም እየተጨናነኩ ነው ያለብኝ። እኔ ምን ማድረግ እንዳለብኝ ግራ ገብቶኛል። ሲቀጥል እኔ እሱ ላይ ምንም አይነት ክስ ያደረግኩት ነገር የለም። በቃ ልጄን አስፈችልኝ፣ ልጄን እያሉ ነው።
እኔ ምንም የማውቀው ታሪክ የለም። አልከሰስኩትም እሱ ላይ እኔ ፈለገ ነገር ይፈጠር እኔ እሱ ላይ መጥፎ ነገር ማድረግ አልፈልግም። እንኳን አሁን ወደፊትም በቃ እኔ ከሱ ጋር የምፈልገው በሰላም መለያየት ነው። በቃ አንድ ልቤ ይቀጣ ይላል፣ አንድ ልቤ መቀጣት የለበትም። በቃ እኔ እንዲቀጣ አልፈልግም። በቃ አይደለ የሰራው ነገር ራሱን ይጸጽተው፣ የሚሰራው ነገር ራሱን ይወቀሰው እንጂ እኔ እሱን መክሰስ በቃ አሁን እየመሰላችሁ ያለውም ማዘር እየመሰላት ያለው እኔ ከሰስኩት ያህል ነው፣ እኔ ያሳሰርኩት ያህል እኔ እንደዛ እንዲፈጠር ነው ያልፈለኩት። በእርግጥ እኔ ምን እንዳይፈጠር እኔ ራሱ ለምኜው ነበር። እንኳን አንቺ እኔ እንኳን እንደዚህ አይነት ነገር ውስጥ እንዳንገባ የሚፈጠረው ነገር ስለማቅ ማለት ነው የኛ ቤተሰቦች ምን ያህል እንደሚሄዱ ስለማቅ ለምኜው ነበር። ታው በእናትህ እንደዚህ ነገር እኮ በጣም እኔ አሁን እኔ ማሰብ ስለማልፈልግ ነው የሆነስ ያደረገው በጣም የሚያስጠላ ነገር ነው። በቃ ምን ያህል የወረደ ስራ ነው የሰራው። በቃ ኢቭን ቤተሰብን እንኳን አላከበረም። በቃ ፊት ለፊት ላይ አይደለም እያሰበ ያለው እሱ በቃ ቀጥታ ማግኘት አለብኝ እሷን በግድ ደግሞ የሚመጣ ፍቅር የለም። እኔ በግድ እሱን ላፈቅረው አልችልም። እንደዚህ ስላደረገኝ የባሰ ነው የጠላሁት። ለሱ ምንም የሚጨምርልኝ የሚቀንስልኝ ነገር የለም። በዚህ በኩል የሽማግሌዎቹ ሁኔታዎች በቃ አንጎሌን እየበጠበጠ ነው። እንዴት ነው የማደርገው እያልኩኝ በዚህ በኩል እሱ ታስሮ እሱ መፈታት አለበት። በቃ እኔ እንጃ እኔ መሀል ቤት ሆኜ በቃ ማስበው ብቻ ነው። አንቺ ምንም ማድረግ የምትችይው ነገር የለም ማለት ነው። እሺ ቤተሰቦቻችንን ታውቂያለሽ። እሺ ማድረግ የምንችለው ነገር ቢኖር ማለት ነው እስካሁን አሁን አንቺ ቤት ሄደሽ ተውት አስፈቱት ብትል አንቺ ፈለገሽ ነው ሆን ብለሽ ነው ያደረግሽው ተብሎ ወደ አንቺ ይዙራል። እሺ ምንድነው ያሰብሽው? ምን ልታረጊ ትችያለሽ? እኔ ግራ ገባኝ እኮ እኔ እንጃ ምን ማድረግ እንዳለብኝ። መጀመሪያ የሄድኩኝ ቀን ሄጄ የእናቱን ቤት አፈላልጌ ጠይቄ ያን ሁሉ ሰዓት ፈጅቼ ቤታቸው ሄጄ የለመንኩት ለምንድን ነው? እሱን ለምንድን ነበር የለመንኩት? እንደዚህ እንዳይሆን አይደል? እሱ በቃ እኔ ልክ አይደለም። አሁን ላይ እኔ ለሱ እያገዝኩ ለሱ ምናምን አይመለከተኝም ስለሱ። አሁንም ነገም ከነገ ወዲያ ስለሱ የሚመለከተኝ ሰው አይደለም። ስለራሴ ህይወት ነው የሚመለከተኝ። ግን ደግሞ እዚች ጋር በቃ እኔስ ብሆን ብሎ ማሰብ ነው። እሱም በቃ እኔ እንጃ ማሰብ ተስኖታል። በቃ የራሱን ህይወት ትቶታል። እዚህ ጋር ግን እናት አለች። እናትየዋ በጣም እየተጨነቀች ነው ያለችው። እኔ ደግሞ በቃ ሁሌ የራሴን ጥፋተኛ ሁሌ እንዳጠፋ እኔ እንጃ አትደሰች ተብዬ እኔ አላቅም። የሆነ ሰው ወይ ረግሞኝ ይሁን እኔ ማርያም በጣም ግራ እየገባኝ ነው ያለው። በቃ ከአቅምሽ በላይ እንድትጨናነቂና ነገሮችን በጣም እንድታስቢ እኔ አልፈልግም። ማድረግ የምንችለው ነገር ካለ እሺ እናደርጋለን። ግን ሊፈታ ነው። በምን ሁኔታ ሊፈታ ነው? እኔ ምንም ያደረኩት ነገር የለም። በቃ እኔ የምፈልገው አንድና አንድ እሱ ይፈታ፣ ህይወቴን በሰላም ልኖር። በቃ እኔ እንጃ ከሱ ጋር የሚያገናኘኝም ነገር አልፈልግም። በቃ እንዴት ልበልሽ? ምንም እኮ ይኸውልሽ አንቺ ሄደሽ አሁን ፖሊስ ጣቢያ በጎን እንትን ብትይ ቤተሰብ ደግሞ ወደ አንቺ ይዞራል። አሁንም ሰላምሽን አታገኝም። አንቺ ስለ ሰው በመጨነቅ እድሜሽን እንትን ልትይ ነው እንዴ? ምን ላድርግ? እኔ ግራ ገባኝ። በቃ ማለት መጀመሪያ ይኸውልሽ ማድረግ ያለብሽ ነገር እኔ ስሚ። መጀመሪያ ይኸውልሽ ራስሽ አንቺ ደህና ሁኚ። ራስሽን የማይመምሽ መድኃኒትሽን እየወሰድሽ ራስሽን ሪላክስ ለማድረግ ሞክሪ። ደህና ሁኚ። ማድረግ እኛ የማንንም መከፋትና የማንንም መጎዳት አንፈልግም። አንቺ እንደማትፈልግ ያውቃል። ለአንቺ ብዬም ለምኜው ለአንቺ ብዬ በጣም ታግሼው ማርክን ዝቅ ብዬ እባክህ ማርክ ብዬዋለሁ። አልሰማኝም። ቢሰማኝ የዛን ቀን ይሄ ሁሉ ነገር አይፈጠርም ነበር። ታውቂያለሽ። ስለዚህ ማድረግ የምትችይው ነገር አሁንም ዛሬም ነገር ምንም የለም። ስለዚህ አንቺ መጀመሪያ ደህና ሁኚ። እኔ እንዴት ነው አይምሮ እንዴት ሰላም ሊያገኝ ይችላል? ምንም አልተፈጠረም። እንዴት ነው ለሰው ማሰብ ነው? ምንም አይደለም። ምንም አልተፈጠረም ሳይሆን እያስጠላኝ ነው። በቃ አይምሮ ማሰብ መብላት አላውቅም። በቃ ስሚ መጀመሪያ ምንም አልተፈጠረም ሳይሆን በቃ አንቺ ማድረግ የምትችይው ነገር የለም። እዚህ ጋር ገብቶሻል? ከአቅሜ በላይ ነው ለራስሽ የምትይው ይሄ ነገር ከአቅሜ በላይ። እሺ እኔ ቀን መጥቶ እንዳይቆጭሽ አይደል ለማለት ኃላፊነት ሲጥልብሽ ሰው ትችያለሽ የሆነ ነገር በቃ አድርጌ ብሎ እንደዛ ሲጠይቅሽ እኔ ጀምቢ ማለት በጣም የሚከብድ ነገር ነው። እኔ ደግሞ በቃ እምቢን አልችልበትም። እሺ አንቺ ከቤተሰብሽ ጋር ያለው ነገር ለዘላለም ተቆራርጦ እሺ ወይ ከሱ ጋር አልሆንሽ እኔ በቃ እኔ ከሱ ጋር እኮ መሆን እዚህ ጋር እኔ ከሱ ጋር መሆን አይደለም። እኔ ከቤተሰብሽ ጋር የእናቱ ነገር አሳስቦኝ ነው በቃ። እሺ ለእናቱ ብለሽ ይኸውልሽ ትችያለሽ እኮ ሄደሽ ከዚህ ብታቋርጪ ምናምን ትችያለሽ። ለእናቱ ብለሽ ይሄንን አደረግሽ ማለት ታውቂያለሽ ከእጮኛሽ ጋርም ተለያየሽ ከቤተሰብሽ ጋርም ተቆራረጥሽ ማለት ነው። አሁን ደግሞ አንቺ ነሽ ክብራችንን ያስነካሽው ነው የሚሉሽ።
እሺ እንዴት ማለት አዎ እሺ አጥፍቷል አላጠፋም አይደለም አዎ አጥፍቷል በጣም ትልቅ ጥፋት ነው ያጠፋው አንደኛ መሳሪያ መያዝ አልነበረበትም ከዛም አልፎ ደግሞ አረቀኑ ስንት ቀን እኔን እንደዛ ማድረግ የለበትም በቃ እሺ አሰቃየኝ ምንም በቃ እኔ ስመጥቼ ስለምነው እንደዛ ብዙ ነገር እኮ ተፈጥሯል እህቴ ግን ደግሞ በቃ መረዳት ያለብን ነገር እሱ የሚፈታ እኔ ነጻለሁ ያለብዛኔ ህይወቴ ቀን በቀን መስቀልቅሉ ነው የሚወጣው ምንም ነገር ማሰብ አልችልም መቼም እኔ ጤነኛ ልሆን አልችልም የኔ ያልገባሽ ነገር ምንድነው ታውቂያለሽ ይሄ ነገር ይልሽ እኔ እኮ የዛን ቀን ተናድጃለሁ አለቅህም ብዬዋለሁ ምናምን ግን ከዛ በኋላ በቃ የተፈጠረው ነገር ምንም የማውቀው ነገር የለም እሱንና በሱ ጉዳይ ያለው ነገር ቤተሰብ ገብቶበታል አንቺ ካልከሰሽው እኔ አልከሰስኩት ነገር የለም እኔ ምንም አልከሰስኩት ይልሽ በሰዓቱ ተናድጄ ነበር መክሰስ አይደለም በገለውም ደስ ይለኝ ነበር ምክንያቱም እንደዛ ያናገርኩት በስነ ስርዓት አልመልስ ይለኝ ተናድጄ ነበር ከዛ በኋላ ግን ምንም ቢሆን እኮ የሆነ ጥሩ ጊዜ አለ አይደል የሆነ ነገር ይዘ እንኳን አንቺንና እኔን እንኳን የሆነ ጥሩ ጊዜ ይዘኛል እንዴ ማርክ እኮ ነው ዝም ብዬ ተነስቼ ላሳስረው ምናምን አልፈለኩኝም ግን በቃ ቤተሰብ ገብቶበታል ለመንኩት ቤተሰብ አይግባ ተው ማርክ እኔ ቀድሜ መጣሁኝ ስጠኝ ቤዛን ይዣት ልሂድ ያኔ ማድረግ የምችለው ነገር ነበር ገብቶሻል አይደል ብዙ ነገር ፈጥሬ ብዙ ነገር ዋሽቼ ምናምን ለቤተሰብ እንትን ልል ይችላል ቤተሰብ መጥቶ ፖሊስ ይዞ ሄዶ ከታሰረ በኋላ እኛ ምንድነው ማድረግ የምንችለው በቃ አሩን አላውቅም ብቻ ወይ ቤተሰብ ማናገር ካለብን ቤተሰብ ማናገር እኔ በእንደዚህ አይነት ሁኔታ እሺ የሚሉን ይመስልሻል እኔ ቀን በቀን ልታመም ቀን በቀን ተደብቄ ላልቀስ በቃ ህይወቴ ሌላ ማረር ህይወቴ ያስጠላኝ ለምን እንደዚህ አይነት ስሜት ነው እየተሰማኝ ያለው እንደዛ እኮ አይሆንም ይልሽ ቢዚ እሺ አሁን እንዴት ነው በሰላም አሁን በሁለት መንገድ ውስጥ መሀል ላይ ነው ያለሁት እዚህ ጋር የራሴ ህይወት አለ ልጀምረው ያሰብኩት ብቻ አይደለም የጀመርኩት አንድ ስቴፕ ሄድኩት ነገር አለ ያንን ነገር ሊያዘው ወይስ በዚህ በኩል የተበላሸ መሆን የሌለበትን ነገር ላስተካክል እኔ የቱን ሊያዘው ይልሽ ቢዚ ይሄንን ማድረግ የምትችይው መጀመሪያ አንቺ ተረጋግተሽ ራስሽን ሆነሽ ምግብ እየበላሽ ውሃሽን እየጠጣሽ ራስሽን ማዳመጥና ልብሽ ምን ይላል የሚለው መስማት ነው ልብሽን አዳምጪው በቃ ልብሽ ነው ሊነግርሽ የሚችለው ልብሽ ነው ከዚህ ያለፈ በጭንቀት ራስሽን በማጨናነቅ ይልሽ አሁን ተጨናንቀሽ እሱን አስፈታሹ እንበል ነገ ደግሞ ከቤተሰብሽ ጋር ተያይዘሽ ገደል እሺ ይሄንን ለምትፈልጊ ከዛ ደግሞ ነገ ማልቀስ ቤተሰቦቼ ጋር እንደዚህ ሆንኩኝ ብለሽ ማልቀስ መጎዳት እኔ ማንንም ሰው ሳይጎዳ መፍትሄ ነው የምፈልገው ማንንም እኔ አንድ ነገር ሳይገባ አንድ ነገር አይደል ቢዚ እሱን ይፈታል ብለሽ ቤተሰብ ብታናግሪ ማለት ነው አንድ ከቤተሰብ ትቆራረጫለሽ ሁለት ደግሞ ከጮኛሽ ጋር ትቆራረጫለሽ ታውቂያለሽ አይደል ከቤተሰብ ጋር የተያያዘ ነገር ነው ያለው ምንም ነገር እኔ አሁን ማርክን አፈቅሯለሁ እያልኩኝ አይደለም እኔ ከሱ ጋር ልምን እያልኩኝ አይደለም እኔ ከሱ ጋር መጣላ ምንም ነገር ከከሊጋውኝ ልልሽ አልችልም ይሄንን የምትወስኙ ያንቺ ህይወት ያንቺ ልብሽ ነው በቃ ማዳመጥ ያለብሽ ይሄንን እኔ ምንም ልጅ ሁሌ ካንቺ ጎን እንደሆንኩኝ ልክ ነገር ስታደርጊ ሁሉ ካንቺ ጋር እንደሆንኩኝ ማወቅ ያለብሽ ነገር ግን በትክክለኛው ልብሽን አዳምጠሽ ትክክለኛ የሆነ ውሳኔ ሆነሽ ወስነሽ ነው ከሰው ካንቺ ጋር ዝም ብዬ እሺ ይምጣ ፍቅረኛ መች እንደሚመጣ ያቀምጡኝ ይምጣ ለነግርሽ የምፈልገው ነገር ደግሞ አለ እንዴት ነው መጀመሪያ ዛሬ አሁን የመጣሁት ማለት ነው ሌላ ለንጨቃጨቅ ስትረስሽን እንትን ልትይ ምናምን አይደለም መጀመሪያ ምግብ አምጥቼልሻለሁ ጸዴ ደግሞ ብትወጂውን ፓስታ ነው ሰርቼ አመጣሁልሽ ምግብ መጀመሪያ ምግብ ስሚ ከዛ ደግሞ ምነግርሽ ነገር አለ ምንድነው መጀመሪያ ምግብ በልተሽ ዋጠተሽ ምናምን ሪላክስ አድርጊ ታጥቤ ልምጣ ከዛ ነሽ አትጨናነቂ እኔ ምግብ መብላት እኮ አልፈልግም ለምንድን ነው የማስበው ግዴታ አረኝ ሌላ ከነዛ ካላማሽ መብላት አለብሽ እና ደርቀሽ እንደዚህ ይሁንሽ ነው አሁን አንቺ ትልልቅ ሀሳቦችን እያሰብሽ በራስሽ ውሳኔ የምትሰጪው በአንዴ ሁሉ ነገር ሆነ በአንዴ ይስተካከላል ቀስ ብሎ መጀመሪያ አንቺ ደግሞ ጸድ ያልኪ ይሰራውልሽ ብታይኔ ቆንጆ ይሄ መጀመሪያ ደስ ይላል ሽታ አትጨናነቂሽ
መጀመሪያ ለራስሽ ከዛ ሁሉ ትርፍ ነው። መጀመሪያ አንቺ ስትኖሪ ነው ሁሉም ነገር ለሰውም ተጨንቀሽ እንትን የሚለ እንዴት እንደማጎርስሽ ግን አላውቅም። እስቲ እንጂ አስታው ጎበዝ አበዛውብሽ ካልሆነ አትበይም ብዬ ነው። ቆንጆ ዘዴ ነው። እህቷ ባለሙያ ነች የሚለውን የምታስመሰክሪልኝ በምንድን ነው? በመብላት ማለት ነው። ቶሎ ጎረስ ያለ ምንም ማሳብ ሌላ ነገር እንዳታስብ። አንቺ ምን አለብሽ እባክሽ እኛ ስንኖር ነው ሁሉም ነገር ዋ አይቻልም። አይጣፍጥም የምታስቢኝ ይጣፍጣል ወይ ምንኪልኝ በአይ አገድ መቼ ጎርሽ በሶስት ይጸናል አይጽና በስድስት ይሁን አንድ ሶስት ብቻ እሺ ሁለት አትወጂኝ ማለት ነው። ሶስት እሺ በያለሽ በኋላ ትበያለሽ እርግጠኛ ነሽ? ምንድነው ደግሞ ሌላ የተፈጠረው ችግር? አሁን ለሱ ብለሽ ነው ምግቡን ቢያልሽ በቃ አቅሻለሁ ወስጀምር እሺ ምንድነው ምግቡን ብትያለሽ በኋላ አሁን ጨነቀኝ። ምንድነው ምን የተፈጠረ አዲስ ነገር አለ? ሌላ ችግር አልፈልግም። ይኸውልሽ ደውሎልኝ ነበር ማለት አወቀ ሰማ እና የተፈጠረውን ነገር እንዳለ ሰምቷል ማለት እስካሁን የተፈጠረው እኔ እንደታገድኩ ምናምን ነገር ሁሉንም ነገር ሰምቷል። ምንሽ ነው በመረኝ የምሬ ነው። ጌታው ያለቀልኝ በቃ መስማቱ አይደለም እየመጣ ነው እና ነገ እንደሚደርስ እንደነግርሽ ነው ነገረኝ ምናምን ምን እንደምናደርግ ምን እንደምንለው ምናምን ማለት ነው። ምንድነው እያልሽ ያለሽው? በታቆሻል እንዴት ሊመጣ አልቻለ? አሁን እኔ ምንም ደህና እኮ ነው መንጫው። አው ስለሰማ ነው ለዛ ነው ይሄንን እንትን ስለሰማ ነው አስቀይ ቤዚልሽ ተረጋጊ። እኔ እንትን ያረግ ነው ሻው ምን ተረጋግተን ምን ማድረግ እንዳለብን እንድናስብ ነው ይልሽ ማለት ምኑን ላስብ ምኑን ልረጋጋ? እሺ እንዴት ነው? እሺ መጣሱ ከዛስ እንዴት ሊመጣ ቻለ? ምን ፈጠነ ይመስለኛል ለዚህ ስለሰማ ነው እንትን ጊዜውን ያቀርበውና ይመጣ ወይ መድኃኒዓለም ፈተና ይበዛ። ቤተሰብም ደግሞ በጣም የጨነቀው ምናምን እሱ ሊመጣ እንደሆነ ምናምን ስለሰማ እኔ ደግሞ ትናንትና ነው የሰማሁት። ዛሬ ልነግርሽ መጣሁ ምን ማድረግ እንዳለብን። እሺ ግን አሁን አንቺ አትናደጂ፣ አትናትበይ፣ አትጨናነቂ። እንዴት ነው ማለት ጨናነቀው? ነገር በመጨናነቅ የሚስተካከል ነገር የለማ። ተረጋጊና ማድረግ ያለብንን ነገር እናስብ። ምን ላደርግ ነው? ምን ሊውጠኝ ነው? ይኸውልሽ መጀመሪያ ምን እናደርጋለን መሰለሽ? ተረጋጊ መጀመሪያ። እኔ ይኸውልሽ ለመፍትሄ የማይበጅ ጭንቀት ውስጥ አትግቢ። ወደ መፍትሄ ነው መግባት ያለብን። ምን መፍትሄ አለ? እሱ መጣ ማለት እኮ ነገሩ ሁሉም ይመሰቃቀላል። የማይሆን ነገር ውስጥ ታውቂያለሽ። እሺ አንቺ እንደዚህ ስለሆንሽ ምን ማድረግ ትችያለሽ? እሺ እንደዚህ ስለሆንሽ ምን ይመጣል? እንዲህ ወይኔ ጌታው እያልሽ ምን ይመጣል? የሚቀየር ነገር አለ እንግዲህ ያልገባሽም በቃ ምንድነው ያልገባኝ? የማይሆን ነገር ውስጥ ነው የምንገባው። የማይሆን ምስቅልቅል ውስጥ ነው የምንገባው። በቃ እንዴት ይመጣቻለም? እሺ ማን ነግሮት ነው? ለምን ወሬ ነገር ደግሞ ይጣፋል? እሺ እኔ ከቤተሰብም አይመስለኝም ጊዜ ሰጥተው የነለሱ ደውሎ የሚነግረው አላውቅም። ብቻ አላውቅም ማን ነገረ እንዴት ምናምን። ያው ቁጣ ላይ ተቆጥቶ ስለነበር እያወራኝ የነበረው ጭራሽ ተናዳ ይሄን ነገር ካወቀ ደግሞ ገና ምስቅልቅሉ ነው። ይሄ ተቆጥቶ ስልሽ በቃ የሚያስፈራ ድምጽ አለ አይደል? በቃ በሚያስፈራ ድምጽ ነው ያወራኝ። ሲሪየስ ሆኖ ነበር የሚያወራኝ። እሺ ምን ላድርግ ነው ማለት? ነገ እንዴት ነው የሚመጣው? ቀረበ እኮ ምን ሆኖ ነው? ምን ማድረግ እንደለብን እሺ ወይ ቀልድ ነው? አልገባኝም። እንዴት ነው ነገ ማለት እኮ ኦልሬዲ ዛሬ ነው የሚነሳው ማለት ነው። አዎ ፌዚ መጀመሪያ ተረጋጊ።
እባክሽ ተረጋጋ። ምኑን ልረጋጋ? እንዴት ነው መረጋጋት ያለብኝ? እኔ አልገባኝም። ምኑን ልረጋጋ? እሺ እንደዚህ ልረጋጋ መፍትሄ ይመጣል እንግዲህ ከተረጋጋሽ ግን የሆነ መላል ማጣ ነገር እቴ መጋፈጥ አቅሙ የለኝም፣ የማስረዳት አቅሙ የለኝም። እንኳን እኔ አላቅም ምን ልልሽ እንደምችል አላቅም። ይልሽ እሱን ከፈለገ የፈለገ ነገር ነው። አንቺ ግን እንደዚህ እንትን አትበይ። የመጋፈጥ ምንም ሁሉንም ነገር እንጋፈጠዋለን። ምንም ነገር ይምጣ አንቺ ፈልገሽ ያደረግሽው ነገር እዚህ ጋር አንቺ ያጠፋሽው ጥፋት ምንም ነገር የለም። ስለዚህ እሱ አንቺ ላይ ሊቀየር ወይ ደግሞ ሌላ ነገር ሊሞክር አያስበው። ስለዚህ መጨናነቅ ምናምን ኦቨር መተሸም ምናምን አይገባም። በቃ ስለዚህ መሆን ያለበት ነገር ሁሉ በስነ ስርዓት ይሆናል። አንቺ አትጨናነቂ እንዴ። ሲጀመር እኔ የእሱን ስሜት ልረዳው ብዬ ነው እንጂ ሲናደድ አንቺ ላይ ሊናደድ በጭራሽ አይችልም የሚለውን ሰው ሄደን እንቀበለዋለን ሄደን በሰላም በክብር አይ ክብር አልወድም ካለ በሰላም እንዴ ክብር ከጠላበት ምንም ማድረግ አንችልም። ቤተሰብ ነገሩን ሁሉም ሊገባባበት እሱ አልበቃ ሲል ደግሞ ዋናው ነገር ሊመጣ ነው። ታዩ በቃ ምንም ማድረግ አይቻልም። ይምጣና ያለውን ነገር እንትን ማለት አንቺ አትጨናነቂ። እሺ መሞት ካላማርሽ እንደዚህ አትሁኝ። ወይኔ እህቴ እንዴት አትጨናነቂ ቃላቱ። እሺ እንደ ህፃን እዚህ ቁጭ ብዬ አንቺን ቁጭ ብዬ ልጠብቅ በስጋት ልለቅ? እሺ እንደዚህ ሆነሽ ተነስቼ ከዚህ ቤት መውጣት አልችልም። የሆነ ቦታ መሄድ አልችልም። እዛ ሆኜ ሀሳቤ አንቺ ነው የምትሆኚው። ሁሉ ነገር እኔ አላውቅም። በቃ እያሰብኩበት ወይ አድራለሁ። አሁን ምንም የምታስቢበት ነገር የለም። በቃ ምንም ምን እንጃ ብቻ አንድ ነገር የማርክን ነገር በተቻለሽ አቅም ማስተካከል። እኔ ምንም ላደርግ አልችልም። በቃ ምንም ነገር ከማድረግ ወደኋላ ከእኔ በላይ ሆኗል። በቃ አሁን ደክሞኛል፣ ሁሉ ነገር ሰልችቶኛል። አላውቅም በቃ ማውራት ሁላ አልፈልግም። እሺ ቢያንስ አንቺ ለራስሽ አስቢ። አሁን ለራስሽና ለራስሽ አስቢ። ከዛ በኋላ ያለው በቃ እንደሚሆን እናደርገዋለን። አንቺ ደግሞ አናቴ ፈጣ እሺ መናገር አልነበረብኝም። ነገ እንደሚመጣ ቤትሽ መቶ ሰርፕራይዝ ሊያደርግሽ ይገባ ነበር። እሺ ንገሪ። አይምሮሽ እኮ እንድትዘጋጅበት ነው እንጂ ሌላ ጭንቀት ውስጥ እንድትገቢ አይደለም። ሌላ ነገር ነው። በቃ ሹነቴ በቃ አላውቅም ምን ዋጋ እንዳስከፈለን አላውቅም። ምናልባት ምንም ማውራት አልፈልግም። ምንም ነገር ቢያንስ ምን ማድረግ እንዳለብን አናወራም? እህቴ በቃ እኔ ደክሞኛል። ሁሉ ነገር ያስጠላኝ። በቃ ምንም ማውራት አልፈልግም። እሺ ነገስ ምንም ሳታወሪ ምንም ሳትዘጋጂ ነገ ድንገት ለሚመጣው ነገር ዝግጁ ነሽ? ግን እኔ የምፈልገው የነበረው ይኸውልሽ ስለሱ እንድትጨነቂ ምናምን አይደለም። በቃ ምንም ነገር ማውራት ማሰብም አልችልም። በቃ ትንሽ የምታስብልኝ እኮ ነው ወይ ብቻዬን ተኝ ወይም በቃ እንዴት ነው ባዶ ቤቶችሽ ነሽ? እሺ በቃ ደረፈበልተኛ ረፍት ላድርግ። ይኸውልሽ ቤዛ ተነሽና እንውጣ። ከዛ ውጪ ሆነን ንፋስ እያገኘሽ መውጣት ከፈለግሽ ውጪ ለተኛበት